እንደዚሁ የነሱ ንግግር አስመልክቶ አሳሮች አሉ አይደለም በተለይ ሙተቀድም የሆኑ አይማዎች የጻፏቸው ኪታቦች ላይ እንግዲህ በስፋት በሰነድ ተዘግበው እናገኛለን አቋሎቻቸው ማለት ነው ስለዚህ እነዚህን አሳሮች ያው በተናጥል በማየት የሆነ የተለያዩ ወይም የተወዛገቡ አስመስለው የሚያቀርቡ ሰዎች አሉ الحقيقه ይሄንን መፍታት የምንችለው የሰለፎች አቋም ወይ መዝሐብ አጠቃላይ የነሱ መዝሐብ ሲባል በምንድነው የሚለካው ሚዛኑ ምንድነው የሚለውን በማወቅ ነው እና የሰለፎች መዝሐብ የሚለው ነገር ያው እኔ ሰለፎችን የሚከተለው የሚል ሰው الحقيقه ይሄንን አቋም በትክክል የሰለፎች እንደሆነ ማወቅ የሆነ ሚዛን ያስፈልጋል ያለበዛ ግን በምን ይታወቃል ማለት ነው كيف نضبط مذهب السلف ይሄን አስመልክቶ ማውራት አለብን في الحقيقه የሰለፎችን አቋም ማወቅ የምንችለው በሁለት መንገዶች ነው يعني ከሁለት አንዱ በቂ ነው ሁለቱም አብዛኛውን ጊዜ ደግሞ ሊሰባሰቡ ይችላሉ አንደኛው መንገድ እስቲፋዳህ ነው እስቲፋዳህ ማለት የሆነ አቋማቸው አንድ ቦታ ላይ ብቻ ሳይሆን በተለያዩ ቦታዎች ላይ ተዘግቦ እናገኛለን በግለሰብም ደረጃ ሆኖ ግን እከሌ የሚባለው ዓሊም እንዲህ ብሏል ሌላ ዓሊም ደግሞ ተመሳሳይ ንግግር ተናግሯል ሌላ ሶስተኛ ዓሊምም በተለይ ደግሞ ሌላ ከተማ ካለ ለምሳሌ ተመሳሳይ አቋም ተናግሮ እናገኛለን እና እያንዳንዱ ግለሰብ ምን እንዳለ በሰነድ ዘገባ ባይኖረን ራሱ ይሄ ነገር ከተሰራጨ ይህ በዚህ መልኩ የተሰራጨው አቋም ተቃውሞ ሳይኖርበት በዛ መልኩ መስረጹ ይሄ የታወቀ አቋም ያደርገዋል እንደ ኢጅማዕ ነው የሚቆጠር ልክ ዑለማዎች ኢጅማዕ ሱኩቲ እንደሚሉት ማለት ነው በነገራችን ላይ ኢጅማዕ ሱኩቲ የሚባለው የተወሰኑ ዑለማዎች የሆነ ንግግርን ተናግረው ከዛ ሌሎቹ ሳይቃወሙ ዝም ካሉ እንደ ተስማሙን አናቅም ስለዚህ እንዴት ማስረጃ ይሆናል የሚሉ ዝግብ ይነሳል በብዛት ግን አብዛኛው እንደ ማስረጃ የሚቆጥረው ኢጅማዕ ከዚህ ቅርጽ በብዛት ይወጣ አይደለም እንደዚህ እንደ ኢጅማዕ ሱኩቲ ነው ወይም ወደዚህ የተጠጋ ነው የሆነ ጉባኤ ምናምን ምንለው የጊዜው ሰዎች አይማዎች ተሰብስበው የሚወስኑት ነገር ምናምን የለንም እንደዛ صحيح ስለዚህ በዚህ መልኩ አሁን በተባለው መልኩ ነው ከበያሉበት ቦታ የተናገሩት አቋማቸው ሲዘገብልን ነው መናቀውና ያ ማለት ደግሞ በጣም በሺዎች የሚቆጠሩ ሊኖሩ ይችላሉና ከያንዳንዱ አፍ የተናገረውን በደንብ መዘገብ አለብን ከተባለ ይሄ በተዘዋዋሪ ውጤቱ ኢጅማዕ ማስረጃ አይደለም ለምን ሊከሳካ አይችልም እንደማለት ነው የሚሆነው ስለዚህ ይሄ እስቲፋዳ በዚህ መልኩ ተሰራጭቶ ግን የሚጻረረው አለመኖሩ ብቻ በቂ አንድ ሰለፎች የነበሩበትን አቋም የሚያሳየን ነው ምክንያቱም ተቃውሞ ቢያስፈልግ ነገር ኖሮ ይቃወሙ ነበር ምንም ጥርጥር የሌለው ነገር ማለት ነው አላህም በዚህ መልኩ ይሄ ንግግር ባጥል ቢሆን ኖሮ ይሄንን ባጥል የሆነ ንግግር የበላይነት አጎናጽፎት ተቃውሞ ሳይኖር በአንድ ትውልድ እንዲያልፍ አያደርገውም በፍጹም አላህ ዲኑን ይጠብቀዋልና ማለት ነው ስለዚህ እስቲፋዳ አንድ ማስረጃ ነው የዚህ ምሳሌ ለምሳሌ ኢማን ንግግርንና ተግባርን እንደሚያካትት እንዲሁ የልብ እምነት ብቻ ሳይሆን ንግግርና ተግባርን እንደሚያካትት ሰለፎች የተናገሩትን ብንመለከት በጣም ብዙ ዘገባዎች እናገኛለን እከሌ እንዲህ አለ የሚሉ ነገሮች እናገኛለን ይሄ ደግሞ በትክክል በመጽሐፍ በሰነድ የተሰፈረ ነገር ነው በሙግት ሳይሆን ለምሳሌ ሸርህ ኡሱል ኢዕቲቃድ አህሊ ሱና ሊሆን ይችላል አሱና ለኢማም አብዱላህ ኢማም አህመድ ሊሆን ይችላል አሽሪዓ ለአጁሪ ሊሆን ይችላል الإيمان لابن منده ሊሆን ይችላል ብቻ እንዲ በሰነድ የሚያስተላልፉልን ብዙ ኪታቦች አሉ አልহামዱሊላህ ዛሬም ድረስ በእጃችን ያሉ ኪታቦች ማለት ነው በእነሱ ላይ በብዛት ተሰራጭተው እናገኛለን ይሄን የሚጻረር ደግሞ አናገኝም ወይ ካለም ደግሞ ይሄ ስምምነታቸው ከተዋቀረ በኋላ የመጣ ትውልድ ሊሆን ይችላል ወይ ደግሞ የተሳሳተ ዓሊም ሊሆን ይችላል الإمام البخاري ንግግርን መጥቀስ لقد لقيت أكثر من صحيح في الأمصار እና የሁሉንም አቂዳ ተመሳሳይ መሆኑን እንደገና ደግሞ ለሁለት ሰው ሳይሆን አይደለም እጅግ በጣም ብዙ ሰዎች እስቲፋዳ ስንል እንደዚህ ማለት ነው አሁን በአልቡኻሪ ጊዜ እንግዲህ ወደ 1000 ያክል ኡስታዞችን አግኝቻለሁ ብሎ በተለያዩ ከተሞች አንድ ቦታ ላይ አይደለም ተሰባስበው ለምሳሌ በሆነ ጫና አንድ አይነት አቋም ያዙ አይደለም የተለያዩ ቦታዎች ነው ያሉት እና እነዚህን አቋም ሲያስተላልፍ ሁሉም ያልተለያዩበት አንድ አቋም ብለው ካስተላለፋቸው ርዕሶች አንዱ ይሄ ነው ለምሳሌ ማለት ነው ልክ እንደዚሁ አቡ ሐቲም እና አቡ ዙርዓ ሁለቱ ተላላቅ ኢማሞች ማለት ነው ዑለማዎችን በተለያዩ ከተሞች ብለው የከተሞችን ስሞች ጠርተው ያገኘናቸው በእንዲህ አይነት አቋም ነው ሲለያዩ አላገኘናቸውም ሲሉ ለምሳሌ ይሄ እስቲፋዳ ነው ይሄንን መዝሐብ ሰለፍ ካላለን ታዲያ የትኛው ነው መዝሐብ ሰለፍ የምንለው በዚህ ላይ ከተጠራጠረን በእያንዳንዱ ነገር ላይ ልንጠራጠር ነው ማለት ነው ስለዚህ ይሄ አንደኛው ስልት ነው ማለት ነው እስቲፋዳ ሁለተኛው ደግሞ
በዚህ መልኩ በጣም የተሰራጨ ባይሆን እንኳን ነገር ግን አንድ ጥናተ ሰፊ የሆነ የዑለማዎችን የአንድነትና የልዩነት አቋም የሚያውቅ ታዋቂ ዓሊም ይህ የሰለፎች አቋም ነው ብሎ ኢጅማዕን ካስተላለፈልን ሕካየተ ኢጅማዕ ካገኘን ይህንን የሚጻረር ደግሞ ዘገባ ከሌለ ይህም አንድ ምስክር ነው። እንግዲህ እሱ እስቲንባጥ ያደረገውን አይደለም፣ በትክክል የሰማውን ያየውን ነው። እንደዚህ ብለዋል ይሄን አቋማቸው ብሎ ሲያስተላልፍልን ይህም አንድ ነገር ነው። እነዚህ ሁለቱ ናቸው ትክክለኛ የሰለፎችን መንገዶች የምናቀባቸው መንገዶች። ምን ማለት ነው? ዞሮ ዞሮ የሰለፎችን መንገድ የምናቀበት መንገድ ወደ ነቅል ተመለሰ፣ ወደ እስቲንባጥ አይደለም ማለት ይሄ ሐቅ ስለሆነ። አሁን ሶስተኛ መንገድ አለ የስህተት አካሄድ ማለት ነው። ሸይኹል ኢስላም ኢብኑ ተይሚያ ይሄን ነገር ይጠቁመዋል። ምንድነው? ሐቅ ብሎ ያመነበትን ሁሉ ወደ ሰለፎች የሚያስጠጋል በራሱ ግንዛቤ ይሄ ነው። ሐታ ቁርአንና ሐዲስን የሚመለከትና የምንገነዘበው ከዚህ ይሄ ነው ይለና ይሄ ሐቅ ከሆነ ያው ሰለፎች እንግዲህ ሐቅን እንጂ ሌላን አይናገሩም፣ ስለዚህ ይሄ የሰለፎች አቋም ነው ይላል። ምንም አይነት የሚያስተላልፈው ዘገባ የለም እዚህ ላይ የራሱን ግንዛቤ ብቻ ነው መሰረት ያደረገው ማለት ነው። ይሄ ደግሞ ትልቅ ስህተት ነው። ለምን የሰዎች አቋም በእስቲንባጥ አይደለም የሚታወቀው በነቅል ብቻ ነው ማለት ነው። እና የብዙዎች ችግር አሁን እዚህ ላይ ይሄ ነው። የተለያዩ የቢድዓ ሰዎች እኮ በጣም ድንበር ያለፉ እስካልሆኑ ድረስ ሰለፎችን የሚሳደቡ ሙሉ ለሙሉ እነሱን አንከተልም ብለው በድፍረት የሚናገሩ የሉም። ሰለፎችን እንከተላለን ይላል። እንዴት ነው የሰለፎች አቋም መሆኑን ያወከው? ይሄ አቋም ስትለው ያው ሐቅ ስለሆነ ሰለፎች ከሐቅ አይወጡም ነው የሚል ማለት ነው። እስቲንባጥ አድርገው ነው። እና ሐታ አንድ ጊዜ ሸይኹል ኢስላም ኢብኑ ተይሚያ እንደሚገልጹት አንዱ ሰው የሆነ ባይተዋር የሆነ አቋም ተናገረና የሻፊዒያ الامام الشافعي አቋም ራሱ ይሄ ነው አለ። ከየት አመጣል ኢማሙ ሻፊዒ የት ቦታ ነው ይሄን የተናገሩት አለው። هذا قول العقلاء والشافعي من العقلاء ስለዚህ ولا يمكن ان يقول غير ذلك ይሄ የአእምሮ ባለቤቶች ንግግር ነው። ሻፊዒ ደግሞ የአእምሮ ባለቤት ናቸውና ከዚህ ሊወጡ አይችልም ማለት እና በዚህ መልኩ ሰው የመሰለውን ሁሉ ወደ ሰለፎች ካስጠጋ ስተት ነው የሚሆነው ማለት ነው። ሙምኪን እዚህ ላይ መዝሀብ ተፍዊድን የሰለፎች አቋም ነው የሚሉ ሰዎች ያው በዚህ መልክ ነው ምንም አይነት እንትን አይኖራቸውም። ያው ሰለፎች ንግግር ላይ አንዳንድ ንግግሮች ሊያመጡ ይችላሉ። ግን ያኛው በአብዛኛው ተፍዊድ الكيفية ያለው ስለ አላህ ባህሪዎች ስንናገር ምንነታቸውን ወደ አላህ ነው የምናስጠጋው የሚሉት ንግግሮች በሙሉ ማዕናውንም ምንንም ወደ አላህ እንዳስጠጉት አድርጎ መዝሀብ ሰለፍ በአጠቃላይ ተፍዊድ ነው የሚሉ ሰዎች አሉ። ትክክል ነው። ያው ቅድም እንዳለው በዚህኛው በተሳተው አካሄድ ሄደው ማለት ነውና ሐቅ ነው ብለው ስላመኑ ወደዛ ያው ብዙ ጊዜ ለምሳሌ የአሻዒራዎች መዝሀብ ብንመለከት ተእዊልም ተፍዊልም ይቻላል የሚል አቋም አላቸው። ግን ተፍዊል የሰለፎች አቋም ነው፣ ተእዊል ማድረግ ደግሞ የኸለፎች አቋም ነው። ያው ሁለቱም ይቻላል ይላሉ። መዝሀብ ሰለፍ ደግሞ አስለም ነው፣ ለጥንቃቄ የተሻለ ነው ማለት ዝርዝር ማዕናው የተፈለገበት ይሄ ነው ብለው ተሕዲድ ስላላደረጉ ማለታቸው ነው። ግን እውቀት በደረጃ ወመዝሀብ ሰለፍ አልኸለፍ አዕለሙ አሕከም ይላሉ። በእውቀት የተሻለ በሕክማም የተሻለ ይሄ በጣም የሚደንቅ ነገር ነው። እንግዲህ ከሰለፎች በኋላ የመጡት ከነዛ ከተወደሱ ትውልዶች በኋላ የመጡት የግሪክ ፈላስፋዎችን መሰረት አድርገው አዳዲስ ባይተዋር አቋሞችን የሚያራምዱት የዕልም ከላም ሰለባዎች እንዴት ነው ከሰለፎች የበለጠ አዋቂ የሚሆኑት በዲን ጉዳይ ላይ? እንዴት የበለጠ ጥበበኞች ይሆናሉ? ይሄ በጣም የሚደንቅ ነገር ነውና ይሄ ተፍዊድ የሚሉት في الحقيقة ምንድነው የአላህን ሲፋት ቁርአንና ሐዲስ ላይ እንደመጣ ዝም ብለን እናነባዋለን እንጂ መልእክቱን በጥቅሉም ቢሆን አናውቀውም። ግን በእርግጠኝነት ያው ከፍጡራን ጋር ላለመመሳሰል ብለን ቀጥተኛ መልእክቱን ወይም ጉልህ መልእክቱን መቆልመም አለብን፣ አንቀበለውም ይላሉ። ስለዚህ አናቅም የሚፈለግበትን ዘይቤያዊ መልእክቱን አናቅም ማለታቸው ነው። እንዲህ ነው የሚፈለግበት አንልም እንጂ ዛሂሩን ወይም ጉልሁን አንቀበለው ማለታቸው ነው። ዛሂር የሚሉት ደግሞ ችግሩ እነሱ ከፍጡራን ጋር የሚመሳሰልበትን ይዘት ነው። في الحقيقة هي ظاهر አይደለም። ትክክለኛው ظاهر ትክክለኛው ጉልህ መልእክት ለባለ ንጹህ አእምሮ بجلال الله عز وجل الذي يليق بالله سبحانه وتعالى ነው፣ ለአላህ የሚገባው ነው። ሙስሊሞች አብዛኛዎቹ ይሄንን ነው የሚገነዘቡት። ጥያቄ የማይነሱት ለዚህ ነው ከድሮም ጀምሮ ማለት ነው። እና ይሄንን ተፍዊድን አሁን እነሱ የሰለፎች መንገድ ነው ሲሉ አንደኛ ቅድም እንደተባለው ትክክለኛ ያልሆነ እስቲንባጥ አድርገው ነው። ሁለተኛ ደግሞ ከዚህ ባሻገር የሰለፎችን አንዳንድ ትውፊቶች ሲመለከቱ ከፊያውን ወይም ደግሞ አካሆኑ ዝርዝር ሁኔታውን አስመልክቶ ቢላ ከይፍ ሲሉ ወይም ከዛ ባለፈ ለምሳሌ አንዳንድ ጊዜ ቢላ ማዕና የሚል ልታገኝ ትችላለህ። ለምሳሌ ማለት ነው ይሄንን ይሄው ማዕና የለውም ይላሉ።
الناس كو معنى يميلوت يتنيوم معنى نو كيف مجهول في أثر الإمام مالك صحيح معنى يتوكل الاستواء المثالي معلوم نوالو غير مجهول نوال كيف قن غير معقول نوال يعني لا يعقله البشر مالتنا ስለዚህ የታወቀ ነው ሲሉ ማዕናውን ይቀበላሉ ግን ከፍጡራን ጋር አይመሳሰሉትም ዝርዝር ይዘቱንም አስመልክቶ የሚያወሩት ነገር የለም ነው አሚሩሃ ከማ ጃአት የሚለው ራሱ እኮ ምን ማለት ነው እንደመጣው አሳልፉት ማለት እኮ ለፍظን ወመዕናን ነው ለፍظንም ማዕናውንም እንደመጣው አሳልፉት ሌላ ነገር ውስጥ አትግቡ ነው ከፊያ ውስጥ አትግቡ ሻው ቢላ ከይፍ የሚለውን ካየን ከይፍ የሚለው ከፊያ ባይኖረው ኖሮ የለውም ብለን ብናምን ኖሮ ቢላ ከይፍ የሚለው አያስፈልግም ነበር ቢላ ከይፍ የሚለው ኢስባት እንደሚያደርጉ ያሳያል ማለት ነው ምክንያቱም ቢላ ከይፍ ማለት የሚያስፈልገው ሙስቢት ነው እንጂ አሁን ለምሳሌ አላህ ከአርሹ በላይ ነው ካልኩኝ አሁን ቢላ ከይፍ እላለሁ አይ አላህ ከአርሹ በላይ እንደሆነ አይገለጽም ካልኩኝ ወይም ደግሞ አላህ ከአርሹ በላይ አይደለም ካልኩኝ ነፍይ አድርገ ቢላ ከይፍ ካልኩኝ ከረሱ እንዳንረቅ ያው ተመልካቾቻችን ላይ እንዳይወሳሰብ ሐሳቡ በትክክሉ ያወራን የነበረው የመዝሀቡ ሰለፍ እንዴት ይታወቃል የሚለውና በጣም ተስፋፍቶና ሰዎች ዘንድ ተንሰራፍቶ የሚታወቅ አቋማቸው ያ የመዝሀቡ ሰለፍ መሆኑ ይታወቃል ከዛ ውጪ ደግሞ በነቅል የሚታወቅበት መንገድ ይኖራል ሶስተኛው መንገድ ግን ለካው እንዳየነው ተፍዊድን የሰለፎች መዝሀብ እንዳረጉ ሰዎች እንደሚሉት የግምታዊ የሆነ አካሄድ ነው የሚሆነው ማለት ነው نعم ያው ትንሽ የጀመርነው ሹብሃ ሆኖ ወይም ጅምብር እንዳይፈጠር ለመጨረስ ያህል ማዕናን አስመልክቶ ነፍ ያደርጋሉ ያልናቸው ጥቂት ዑለማዎች እነዛ ጃህሚያዎች ማዕናሁ ከዛ ይሉ ነበር እና ይሄኛው ማዕና ነው ነፍ የሚያደርጉት ለምን ከነሱ ከሰለፎች የተዘገቡ ሌሎች ዘገባዎች ደግሞ ኢስባት ሲያደርጉና ያለን እና ካገባቡ አንፃር ማየት አለብን እንጂ እኛ ዛሬ በቋንቋችን የምናውቀውን ነገር ቀጥታ ሰለፎች ሲናገሩም በእኛ ቋንቋ እየተናገሩ አይደለምና ወደዛ መመለስ የግድ ነው ማለት ነው ዞሮ ሁሌም ቢሆን የሰለፎችን አቋም መሰረት ስናደርግ ነቅል ነው እኛ ሙዕተመድ የምናደርገው ከዚህ በፊትም ያው ሰነድ አለን ስንል በትክክል እንዲህ ብሏል እያልን መጽሐፍ እያጣቀስን ሰነድ እያጣቀስን ነው እንጂ ሐቅ ስለሆነ ብሎ ወደ ሰለፎች ማስጠጋት ትልቅ ስህተት ነው የሚሆነው ማለት ነው نعم طيب ምናልባት የመጨረሻ ጥያቄ ያው تعليق ነው የምፈልገው الامام المحدث الشيخ الألباني رحمة الله عليه عند ድንቅ ንግግር አላቸው آثار السلف الآثار السلفية إن لم تكن متضافرة أو قال متعاضدة فإنه لا يتخذ منها منهجا أو من أفرادها منهجا ይሄ ንግግር ድንቅ ነው ያው እያንዳንዱ ሰው የተናገረውን ከሰለፎች አንድ ግለሰብ የተናገረውን ንግግር እሷን ብቻ ይዘን እሷን መዘን መንሃጅ መመስረት አንችልም በጥቅሉ ነው መንሃጅ የሚለውን ነው የገለጹበትና እዚህ ላይ ታሪክ እንድታረብ ትክክል ነው ይሄ ትልቅ ሚዛን ነው ሚዛን የሚሆነው ከአህሉ ሱና ውጭ ለሆኑ ሰው ብቻ ሳይሆን አንዳንድ ጊዜ ወደ ሱና የተጠቁ በሱና ጥላ ስር የሚጓዙ ሆነው ግን በሆነ ርዕሶች ላይ ለምሳሌ ሰለፎችን በመከተል ሽፋን የግለሰቦችን አቋም ለብቻ ነጥለው የሚያርገበግቡና ይሄንን ለማስረጃ የሚቆጥሩ ይኖራሉ ይሄም ስህተት ነው የነሱ አቋም ሲባል እንደ ማስረጃ የምናቀርበው አቋም ሁሉም የተስማሙበት አቋም መሆን አለበት እና በግለሰቦች ደረጃ የሆኑ ሰዎች የሚናገሩትን ማስረጃ አድርገን የምናቀርብ ከሆነ ይህማ ያው ማዕሱም ሆኖ ማለት ነው ብሎም ደግሞ የነሱን ንግግር ልክ እንደ ሐዲስ ቆጠር ነው ማለት ነው ይሄ የሚያስከድ አይደለም ማንንም ይሁን ማን ማለት ነው حتى ሰሃቦች ላይ ኺላፍ አለ ማለት ለምሳሌ ዑለማዎች አንድ ሰሃቢ ወይም ከአንድ በላይ የሆኑ ሰሃቦች በሆነ ርዕስ ላይ አንድን አቋም ተናግረው በዛ ዘመን ይሄንን የሚጻረር አቋም ካልተንጸባረቀ ይሄ ሁጃ ይሆናል ወይስ አይሆንም ኺላፍ አላቸው ብዙ ዑለማዎች የሚሉት طبعا ሁጃ ነው ሁጃ የሚሆነው ተናጋሪው ማዕሱም ስለሆነ ሳይሆን ከሌሎች ማስረጃዎች የበለጠ እዚህ ላይ ቅርብ ነገር ስላገኘን ነው ወለذلك ይሄን በሸርጥ ነው በሁሉም ዘንድ ከቁርአንና ከሐዲስ ግልጽ ይሄንን የሚጻረር ነገር ካገኘን የሰሃቢውን ንግግር አናስቀድም ለብቻ ከሆነ ማለት ነው ኢጅማዕ ከሆነ طبعا ከቁርአንና ከሐዲስ ጋር በፍጹም መጀመሪያው ነው ሊጋጭ አይችልም ግን በግለሰቦች ደረጃ ከነሱ የሆነ ነገር ተወርቶ ካለ አንደኛ ከዚህ የተሻለ ማስረጃ ካላገኘን ሁለተኛ ደግሞ ቀጥታ ከሌላ ሰሃቢ ጋር የሚጋጭ ካልሆነ ምክንያቱም ከአንድ በላይ ሰሃቦች የተለያዩ አቋሞች ካላቸው የአንዱ ሰሃቢ አቋም ሌላው ላይ ሁጃ እንደማይሆን ሁሉም ዑለማዎች ይስማማሉ እና ይሄ ሰሃቦችን አስመልክቶ እንደ አይነቱ ዝግብ ያለው ትክክለኛው ከዚህ የተሻለ ማስረጃ ካላገኘን ያው የተሻለውን እንወስዳለን የሰሃቦች ንግግር ተጻራሪ ሰሃቢ ንግግር ሌላ ከሌለ እንቀበላለን የሚለው ትክክለኛው ነው አብዛኞቹ ዑለማዎች ተቀብለውታል ግን ከነሱ በኋላ ያለውን ለምሳሌ ታቢዒዎች አትባዕ ታቢዒን ወይም ከዛ በኋላ የመጡ ኢማሞችን
ማስረጃ ማድረግ አይቻልም ንግግራቸውን ኢላ ለማያውቅ ሰው ሌላ አቋም እንዳለ ለማያውቅ ሰው ተቅሊደን በቃ የሆነን ትልቅ ዓሊም ተቅሊድ ሊያደርግ ይችላል። ተቅሊድ ቢያደርግ ማዕዘር ያው በራሱ አቋም ማለት ነው። ግን ይሄንን ተቅሊድ ያደረገበትን አቋም ይዞ እንደ ማስረጃ ቆጥሮ ሌላውን ኢልዛም ማድረግ ይሄን ካልተከተልክ እንዲህ ነው ብሎ መናገር ይሄም ሌላ ስህተት ነው የሚለው የዑለማዎች ንግግር ደሊል ይፈልግለታል እንጂ ያው ራሱ ደሊል አይሆንም የሚለው እዚህ ላይ በቂ ነው። የሰለፎች መዝሀብ አህሉ ሱና ወል ጀማዓ የሚሄዱበት አካሄድ መገለጫው ውዱዕ ግልጽነትና እንደገና ያልተወሳሰበ አካሄድ በፍጥራ ሰዎች በተፈጥሮ ያገኙትን የትክክለኛ ግንዛቤ የሚያጠናክርና በዛው ላይ የተመሰረተ ነው ማለት እንችላለን። ሶሒህ አንዱ ትልቁ እንዲያውም ሌላ መገለጫ አድርገን መጥቀስም የምንችለው ቁም ነገር ይሄ ነው። ልክ ቁርአንና ሐዲስ ላይ እንደዚሁም ግልጽ የሆኑ የኢጅማዕ ማስረጃዎች ላይ እንደሚመረኮዘው ሁሉ በዚህ የተነሳ ግልጽነትን የተላበሰ ሆኗል። የሰለፎች አቂዳ ግልጽ ነው። በቃ ከቁርአን ከሐዲስ የሆነ ነገር ካለ ትቀበላለህ፣ ከሌላ አትቀበልም። ዝርዝሩን ካላወቅ ትተወዋለህ፣ አለቀ። ወራሲኹነ ፊል ዒልሚ የቁሉነ አመና ቢሂ ኩሉም ሚን ዒንዲ ረቢና ከጌታ ዘንድ የመጣውን ሁሉ እንቀበላለን። ያላወቅነውን እንተዋለን፣ ያወቅነውን እንቀበላለን። ያወቅነውን ዝርዝሩን ሁኔታ ራሱ አላህ በሚፈልገው መልኩ ብለን እንቀበላለን እንጂ ሌላ የተወሳሰበ ነገር ውስጥ አንገባም። እና ይሄ ግልጽለትን ያላብሳል። ምክንያቱም አላህ ወህይን ሲያወርድ ይሄ ለተወሰኑ ሰዎች አይደለም የወረደ። ቁርአን ለምሳሌ የቁርአንን መልእክት ገልብጠው መረዳት የሚችሉ በግሪክ ፈላስፋዎች መርሆ መሰረት ትልቅ ልምድን ያካበቱ ሰዎች እንዲገነዘቡት አይደለም የወረደው እንጂ ለሁሉም ለመላው ህዝብ ነው የወረደው። ለዚህ ነው አላህ በተለያዩ የቁርአን አንቀጾች ላይ ቁርአንን ግልጽ መሆኑን ይገልጽልናል፣ ይነግረናል ማለት ነው። እና ቁርአን ደግሞ ግልጽ ከሆነ ማንም ሰው አረብኛውን በቀጥታ መረዳት የሚችለው ሁሉ ይረዳዋል ማለት ነው። ነዓም ሁሉንም የቁርአን አንቀጽ እያወራን አይደለም፣ ግን አብዛኛው ይህ ነው መገለጫው ማለት ነው። አብዛኛው የቁርአን አንቀጽ ጉልህ መልእክቶቹ ግልጽ ናቸው፣ የማያጣሉ የማያወላዱ መልእክቶች ናቸው። እና እንዲህ አይነት መልእክቶችን ስንመለከት የወረዱትም ለሁሉም ስለሆነ ልክ ሰምና ወርቅ መለየት እንደሚያስፈልግበት የቅኔ ቅንብር ሰዎች የሚፈተኑበት አይደለም፣ ግልጽ ነው። ቁርአንን አላህ ሱብሓነሁ ወተዓላ አያት በይናት ብሎ ጠርቶታል። ሙቢን ወይም ግልጽ የሚያደርግ ብሎ አውስቶታል። ሸህሩ ረመዳን الذي أنزل فيه القرآن هدى للناس وبينات من الهدى والفرقان يعني ከመመሪያ እና ሐቅን ከባጥል ከሚለይ ነገር ሁሉ ግልጽ የሆኑ አንቀጾችን ያዘለ መሆኑን ግልጽ ነው። እና ይሄ ሁሉ ግልጽ መመሪያ ነው። ይህንን ግልጽ መመሪያ ደግሞ የተከተሉ አህሉ ሱና አቂዳቸውም ግልጽ ይሆናል። ውዱህ አለው በውስጡ የሚያምታታ አይደለም። እና የሚጠቀሙትም ቃል በተቻለ አቅም ከቁርአንና ከሐዲስ የወጣ አይደለም። አሻሚ የሆኑ ሰዎችን ቃላትን አምጥተው ግራ ያጋቡም እንደ ሌሎች እንደሚያደርጉት ማለት ነው። ጅስም፣ አረብ፣ ጀውሃር ምናምን የሚሉ ቃላትን ያመጡና ተራው ህብረተሰብ በማይገነዘበው መልኩ ግራ ያጋቡታል። ሌሎች የፈላስፋ ንግግሮችን እዚህ ላይ ያመጣሉ ማለት ነው። ቁርአንና ሐዲስ ላይ የሌሉ ነገሮችን የአህሉ ሱና አካሄድ በተቻለ አቅም እውነታውን ራሱ ሲያስረዱ የቁርአንና የሐዲስን መልእክት ቃላቱን ራሱ መሰረት ያደርጋሉ። አሻሚ ነገር ሲመጣ ያንን የሚያሻማውን ነገር በተቻለ አቅም ወደ መሕከም ይመልሱታል። እና ቃላት አሻሚ ከሆኑ አይጠቀሙባቸውም። አሻሚ ቃላትን አይጠቀሙም። ምንድነው የሚያደርጉት? በዚህ በአሻሚ ቃል ተናጋሪ ያሰበው ነገር ምንድን ነው? ያሰበው ትክክለኛ መልእክት ከሆነ መልእክቱን ብቻ ቃሉን ትተው መልእክቱን ብቻ ተቀብለው በቁርአናዊና በሐዲሳዊ ቃል ያብራሩታል ወይም ደግሞ ይገልጹታል። በተቃራኒ ከሆነ ደግሞ ጭራሽ ቃሉን መልእክቱን የሚያነሱታል ማለት ነው። እና ይህ ግልጽነት ፊል ሐቂቃ አንዳንድ ትናንሽ ኪታቦችን ራሱ ብናስተውል የምናገኘው ነው። የሆነ ፕሮግራም ላይ ትዝ ካለ አልዓቂዳ አልዋሲጥያና አልዓቂዳ አሰኑሲያ የሚባሉትን አንድ ላይ አቅርበን ነበር። እና ይሄኛው አልኢማን ቢላሂ ወመላኢከቲ ወሩሱሊሂ እያለ ቀላል ነገር ነው የሚያቀርበው ዋሲጥያ ለመስመል። ይሄኛው ግን ቀጥታ አልአሕካም አልዓቅልያ ውስጥ ይገባል። ሰው እንግዲህ ለትናንሽ ለጀማሪዎች ወይ ደግሞ ለዓዋም ሰፊ ማህበረሰብ የተዘጋጀ መጽሐፍ ሆኖ ሳለ መትን ሆኖ ሳለ በዚህ መልኩ ውስብስብ ፍልስፍና ቃላትን ማዘሉ ራሱ አህሉ ሱና ምን ያህል እምነታቸው ግልጽ እንደሆነ የሚያሳይ ነው ማለት ነው። ተማም በአብዛኛው የአህሉ ሱና መንሀጅ ሽሙል አለው የሚለው አንዱ መገለጫው ነውና በዚህ ላይ የምንለው ነገር ምንድነው? صحيح አንዱ የአህሉ ሱና አቂዳ ወይም መንሀጅ ወይም አካሄድ መገለጫ አካታች መሆኑ ነው። አካታች ሲባል አንደኛ
በርዕስ ደረጃ ሁሉንም የዲን ጉዳዮችን ሁሉ ያካትታሉ። የዲን ጉዳዮች ያው በአስፈላጊነትና በአንገብጋቢነት እኩል ሚዛን ላይኖራቸው ይችላል፣ ግን ሁሉንም ያስተናግዳሉ እንደሚገባው ማለት ነው እንጂ እንደ አንዳንድ የቢድዓ ሰዎች የሆኑ ርዕሶችን ብቻ ከማርገብገብ ውጭ ሌላ ትኩረት የሚሰጡት ነገር የማይኖር በሆነ ጉዳይ ለዓላማ ወይም ደግሞ አጀንዳ የሚያሳኩ አይደሉም ማለት ነው። ኢዕቲቃድ፣ ሱሉክ፣ ሙዓመላት ምናምን ብለን ካየነው አንዳንዶቹ አንዱን ጃኒብ ብቻ ትኩረት የመስጠት ነገር እና ትክክል ነው። ይሄ ብዙ ቦታ ይገኛል። ለምሳሌ አንዳንዶቹ እኛ ዋናው የምናተኩርበት ሱሉክ ይሉህና ነፍስን ማጥራት ይሉህና ሌላ ከዚህ ውጭ ያለን ነገር ሁሉ ገደል ሲከቱ ታያለህ። ለምሳሌ ዒልምን መፈለግ፣ በዚህ ዒልም መስራት ወይም አቂዳን ራሱ ጠንቅቆ አጣርቶ ማወቅና መውሰድ፣ ሙዓመላት ላይ እንደዚሁ ከሰዎች ጋር ያለውን ቅልቅል እንደዚህ አይነት የተገደበ ልክ በሆኑ ርዕሶች ላይ ብቻ የታጠረ አይነት አካሄድ የላቸው ማለት ነው። አህሉ ሱና ሁሉንም ነገር ያካትታሉ። ወይዛልክ የአቂዳ ኪታቦችን ብንመለከት አቂዳ ተብሎ እንግዲህ የዛሬ መጤ የሆነ አቂዳ ኪታቦችን ማለታችን ሳይሆን ከድሮ ጀምሮ በሰለፎች ጊዜ ከዛም በኋላ የተጻፉ የአህሉ ሱና ጽሁፎችን ስንመለከት አዳራሽ የሆነ ወይም አካታች የሆነ ርዕስ ነው። ሁሉንም ነገር ይጠቅሳሉ። ስለ አላህ ያለን እምነት፣ ስለ መላኢካዎች ያለን እምነት፣ ስለ ሌሎች ነገሮች ያለን እምነት፣ በአቂዳ ጉዳይ ላይ ዝርዝር ሰፊ ነገሮችን ያቀርባሉ። ብዙ ኪታቦች መጨረሻ ላይ አህሉ ሱና በስነ ምግባር ደረጃ የሚላበሱትን ነገር ምን መሆን እንዳለባቸውም ያቀርባሉ። ለምሳሌ ኢዕቲቃድ አህሊ ሱና ለልሓፊዝ አልእስማዒሊ ብንመለከት ሐታ ከዛ በፊት ወይም በዛው ዘመን የነበረው አቡ አልሐሰን አልአሽዓሪ ከተመለሰ በኋላ የጻፈውን ቃላት እስላሚ እዛ ላይ የአህል ሱናን አቋም ሲያሰፍር በስነ ምግባር ደረጃ ያላቸውን መገለጫ ያሰፍራል። ሌሎችም ዋሲጥያን የሚሆን ሌሎችንም መጽሐፍት የሚመለከት ይህን ነገር አካታች ሆነው ሲገልጹ እናገኛለን ማለት ነው። እና ይህ ያው ትምህርት ሊሆነን ይገባል። ለምን ሐታ አንዳንድ ጊዜ ራሱን ወደ አህል ሱና አስጠግቶ በሆኑ ቁንጽል ጉዳዮች ላይ ብቻ የሚጠመድ አለ። ለምሳሌ ሱና ማለት የሆኑ የቢድዓ ሰዎችን ስም አንስቶ ማጋለጥ ብቻ የሚመስለው አለ። እንደዛ አይደለም። ሱና ማለት አካታች ነው። ሁሉም ነገር ሱና ነው። ትክክለኛው ኢስላም ነው እኮ። በዚህ መልኩ ትክክለኛ ካልሆኑ ሰርጎ ገብ ከሆነ አመለካከቶች እንዲለይ ተብሎ ሱና ተባለ እንጂ ሱና ማለት ያው ኢስላም ራሱ ነው እንጂ ሌላ ነገር የለው። የተወሰነና በሆነ ጉዳይ ላይ ብቻ ያጠረ ሊሆን አይችልም ማለት ነው። እና ይህ ትክክለኛ ተከታይ ማን እንደሆነ የምንለይበት አንድ ማጣሪያም ሊሆን ይችላል። ማለት አጀንዳ የለውም። በትክክል የሚያሳስበን ኢስላም ነው። ስለዚህ ኢስላም የሚያሳስበን ከሆነ ደግሞ ከመጀመሪያ እስከ መጨረሻ ሁሉንም ተግባራዊ ማድረግና ማሳካት ስለምንፈልግ ለዚህ መትጋት ይኖርብናል ማለት ነው። ባለፈው ፕሮግራማችንም ላይ እንዳየነው አህሉ ሱና ከመገለጫዎቻቸው አንዱ የወሰጥየነታቸው ነው። ማለት ሚዛናዊ ናቸው። እንዲያውም በይነል ፊረቅ ያላቸውን አቋም ለማየት ሞክረናልና በተለያዩ ርዕሰ ጉዳዮች ላይ የሚይዙት አቋም መካከለኛ አቋም ነው። ከዛሊከ ጀዐልናኩም ኡመተን ወሰጣን እንዳለ አላህ ሱብሓነሁ ወተዓላ ማለት ነው። ይህንን ያው ብዙ አይተነዋል። ምናልባት የተወሰነ ነገር እዚህ ላይ ማከል ካስፈለገ አንዳንድ ነገር ብንል ያው እንደ መገለጫ አንዱ ከሌሎች የሚለዩበት መገለጫ ወሰጥያ ወይም መካከለኝነትና ሚዛናዊነት እንደሆነ ከዚህ በፊት ሰፋ ባለ መልኩ አብራርተናል። እና ይህ መካከለኝነት የሚመነጨው በትክክል ቁርአንና ሐዲስን የሚከተሉ መሆናቸው እንደሆነ አውቀናል። ምክንያቱም መካከለኝነት ምልክት እንጂ በራሱ የተፈለገ ጋያ ወይም ግብ አይደለም። ማለት ኺላፍ ባለ ቁጥር ወይም ውዝግብ ሲኖር በሁለቱ ተወዛጋቢዎች መካከል መስፈር የሚፈለግ ግብ አይደለም ማለት ነው። ግን ምልክት ነው። ለምን ሐቅን የያዘ ሰው ሁሉ ጊዜ በዚህ ቀጥተኛ መንገድ ላይ ሲጓዝ በግራና በቀኝ ያው ወደ ጠርዝ የሚያመሩ ጽንፈኞች ይኖራሉና በዛ መሃል ስለሚቀሩ ነው በዚህ መልኩ የተገለጹት ማለት ነው። ማነው ወከዛሊከ ጀዐልናኩም ኡመተን ወሰጠን ሲባል ወሰጠን የሚለው በብዛት ዑለማዎች የሚሉት ያኒ ዑዱለን ኺያራን ነው። የተሻላችሁ ምርጦች ናችሁ ማለት ነው ብለው ነው የሚጠቅሱት። እና ይህ በተለያዩ ነገሮች እንደሚገለጽ ከዚህ በፊት ታውቀናል። በኢማን መስአላ ላይ ለምሳሌ በኸዋሪጆች እና በሙርጂዓዎች መካከል ናቸው። በቀደር ጉዳይ ላይ እንደዚህ በቀደርያዎች እና በጀብርያዎች መካከል እየተባለ የሚገለጹ ብዙ ነገሮች አሉና ይህ እንዳለ ሆኖ እንደ መንሃጅ ተዓሙላቸው ከሰዎች ጋር በሚኖረው መስተጋበር ላይ ከሚስተዋሉት መካከለኝነታቸው መካከል ወይም መካከለኛ ሚዛናዊነታቸው ከሚንጸባረቁባቸው ርዕሶች መካከል አንዱ መካከለኝነት ወይም ወሰጥያ ነው። እና ለምሳሌ በሰዎች ላይ የሚያስተላልፉትን ፍርድ ስንመለከት
ከነሱ ውጭ ያለን ሁሉ የፈለገ ቢሆን የእሳት ነው የሚሉ አይደሉም። የአቂዳ ክታቦች ላይ ከድሮ ጀምሮ ለምሳሌ ወንጀለኛ ወንጀል ስለሰራ ብቻ ከኢስላም አይወጣም የሚሉት ለምንድን ነው? በተቃራኒው ወንጀል ስለሰራ ከኢስላም ይወጣል የሚሉ ሰዎች ስላሉ ነው። እና ጥፋት ነው። ጥፋት ግን ሁል ጊዜ እኩል ደረጃ ላይ ወይ እኩል ሚዛን ላይ የሚሆን አይደለም። ያጠፋ ሰው እንደ ጥፋቱ ይለያያል። ከዚህ አንጻር ለምሳሌ በተክፊር ደረጃ አንድ ሰው መቼ ነው ከኢስላም የሚወጣው የሚለውን ስንመለከት ከሌሎች አንጃዎች አንጻር መካከለኛነታቸው ይጎላል። ሌሎች አንጃዎችን ስንመለከት አንደኛ አንድን ሰው ከኢስላም በማያስወጣ ነገር በክህደት ይፈርጃሉ። አንዳንዱ እንዲያውም በተቃራኒ በሆነ ነገር ልክ ለምሳሌ አላህ ከአርሽ በላይ ነው ያለን ሰው መልእክተኛው ዓለይሂ ሰላቱ ወሰላም ፊሰማ ያለችዋን ያችን ሴት አዕቲቅሃ ፈኢንሃ ሙእሚና ነው ያሉት። በተቃራኒው ማለት ፈኢንሃ ካፊራ ይላል። እነሱ ደግሞ ያው እንደዚህ ካል ከሃዲ ነው የሚሉ ማለት ተቃራኒ ማለት ነው። የፊርዓውንን ስትመለከት ለምሳሌ ያ ሃማኑ ብኒ ሊ ሰርሐን ለዐሊ አብሉጉ አልአስባብ አስባብ ሰማዋቲ ፈአጠሊዐ ኢላ ኢላሂ ሙሳ ወኢኒ ለአظنሁ ካዚባ። ፊርዓውን የሚለው ምንድነው? ውሸታም ነው ሙሳና ውሸቱን ለማረጋገጥ እንግዲህ ላይ ወጥቼ ሰገነት ላይ ወጥቼ አይላችኋለሁ ነው የሚለው። ያው ሙሳ እንግዲህ ስለ ጌታ ሲያወሩት ከላይ እንደሆነ ስለጠቆሙት ነው እንጂ ሌላ ምንም ምክንያት አይኖረውም ነበር። ዛሬ በተቃራኒ ሆነው ይሄን የሚቀለቡ ሰዎች አሉ። እናንተ የፊርዓውን ተከታዮች የፊርዓውን አመለካከት ነው ያላችሁ። ፊርዓውን አምኖ እኮ አይደለም ወኢኒ ለአظنሁ ካዚባ ይላል። ሙሳን አስተባብሎ ነው። ሙሳ ናቸው ከላይ እንደሆነ የተገለጹት ማለት ነው። አልሙሂም ተቃራኒ አቋም ይዘው በዚህ ከሃዲ የሚሉ አሉ። ማለት ኢማንን እንደ ኩፍር መቁጠር እንደማለት ነው። ወይም እንደዚህም ባይሆን ጥፋትም ቢሆን ያለ አግባብ ጥፋት እርከኖች አሉት እና የግድ ከኢስላም ያስወጣል ማለት አይደለም። ብቻ ያለ አግባብ ከኢስላም የሚያስወጡ ሰዎች አሉ። አንደኛው ጥፋታቸው ይሄ ነው። ሁለተኛ ደግሞ ይህንን ራሱ ተፈጻሚ ሲያደርጉ ያለምንም መንደርደሪያ በነፍስ ወከፍ በእያንዳንዱ ግለሰብ ላይ ተፈጻሚ ያደርጉታል ፍርዱን። ይህን የሰራ ከሃዲ ነው ብለው ከዛ በኋላ እከሌም ከሃዲ ነው ይላሉ። እከሌም ከሃዲ ነው ያኒ ትላልቅ ዑለማዎችን ቢሆኑ ያላወቀ ሰውም ቢሆን ወይም ደግሞ ዑዝር ቢኖረውም ይህን ነገር ሁሉ በጥቅሉ ሳይመለከቱ እርምጃ ይወስዳሉ። አህሉ ሱና ግን በዚህ በተክፊር ጉዳይ ላይ መካከለኛነታቸው በተግባር ያው በሙግት ሳይሆን በትክክል በተግባር ይንጸባረቃል። አንደኛ ክህደት ነው ብለው በግለሰብ ደረጃ ውሳኔ ሳይሰጡ በፊት ራሱ ይሄ ተግባር የክህደት ተግባር ነው ሲሉ ወይም ደግሞ ይሄን ያደረገ ከሃዲ ነው ሲሉ ይሄ ወስፍ ነው በጥቅሉ ማለት ነው። ይህን ሲሉ ራሱ በትክክል በኢስላም ክህደት እንደሆነ ስለተገለጸ ነው፣ ማስረጃ ስላለ ነው። ያኒ ሽርክ የፈጸመ ሰው ከኢስላም የሚያስወጣውን ተግባር ፈጽሟል፣ ትልቁን ሽርክ የፈጸመ ሰው ከኢስላም የሚያስወጣ ተግባር ፈጽሟል ሲሉ ማስረጃ ይጠቅሳሉ። አላህ ቁርአን ላይ ይህን ነገር ሽርክ ብሎ ጠርቶታል። ኢን ተድዑሁም ላ የስሚዑ ዱዓአኩም ወለው ሰሚዑ መስተጃቡ ለኩም ወየውመል ቂያመት የክፍሩነ ቢሽርኪኩም ብሏል። ሌላም ቦታ ላይ ይህን ማስረጃ ይጠቅሳሉ። ለምሳሌ ሌሎች ነገሮችንም እንደዚሁ ያኒ በዲን የታወቁ ጉዳዮችን የሚያስተባብሉ ሰዎች ማዕሉም من الدين بالضروره የሆነ ነገር የሚያስተባብል ሰው እንደ ክህደት ይቆጠርበታል የሚለውን ሲያሰርጹ ከማስረጃ አንፃር ነው፣ ከነሱ እምነት ጋር ስላልተስማማ አይደለም። አንድ በል ሁለተኛ ደግሞ ይህንን ራሱ ተፈጻሚ ሲያደርጉ ማለት በነፍስ ወከፍ ከሌ ይህንን ስለፈጸመ ቀጥታ ያለ መንደርደሪያ ከሃዲ ይሆናል አይሉም። ሁኔታዎችን ይመለከታሉ። መስፈርቶች ተሟልተዋል ወይ ተዋፈሩ ሽሮጥ ይህንን ፍርድ ተፈጻሚ ከማድረግ የሚያግዱ አቃቢ ምክንያቶች ተወግደዋል ወይ እንተፋል መዋኒዕ ያያሉ ማለት ነው ሁሌም ቢሆን እና ይሄ ነገር ኩፍር ነው ሲሉ ሰዎችን ከኢስላም የሚያስወጣ ሰበብ ነው ማለት ነው። ሰበቡ ሙሰበቡ ነው ወይም ውጤቱን የሚያስገኘው መስፈርቶች ሲሟሉና ከልካይ ነገሮች ሲወገዱ ነው። ይሄን ያስባሉ። ይሄን ሳፍን ያሳያል። ስለዚህ ይሄንን في الحقيقة በደንብ ማስተዋል ያስፈልጋል። አህሉ ሱና ለምሳሌ ይሄ ወሬ ስለሚወራ ነው። ለምሳሌ እናንተ ከሃዲ ትላላችሁ፣ ያላግባብ ከናንተ ውጭ ያለውን ሁሉ እያከፈራችሁ ይላል። ይሄ ትክክል አይደለም። አንደኛ ሁሉም ከኛ ውጭ ያለ ካፊር ነው የሚል የለም። ሁለተኛ ደግሞ ክህደት የፈጸመም ቢሆን በማስረጃ እሱንም በቀጥታ አይደለም ሁኔታዎች ታይተው ነው ውሳኔ የሚወሰንበትም አካል ይኖራል። ብዙ ضوابطዎች፣ መመሪያዎች ኢንቲፋል መዋኒዕ ምን አሁን የተጠቀሱት ሁሉ ምን ያህል ለነገሮች እኩል እንዳልሆኑ ግብዝ እንዳልሆኑ በኢንሳፍ እንደሚጓዙ ያሳያል። በተቃራኒ ሌሎች ግን በጅምላ ቀጥታ አህሉ ሱና የሚሉትን ሁሉ ሲያከፉ ታያለ። በዘንብም የሚያከፉ ለምሳሌ ምንም መሰረት የሌለው አثር ያወራልሃል። አልሙጀሲሙ ካፊር ብለዋል ይላል الامام الشافعي። ይሄን ራሱ ሰነድ አምጣ ቢባል ምንም የሚያመጣው ሰነድ የለም፣ ቀጥፎ ነው ማለት ነው። ቢኖር ኖሮ ራሱ ሙጀሲም የሚባለው አካል ሌላ ነው፣
እዚህ ጋር አላህ የተናገረውን ማረጋገጥ ደግሞ ተጅሲም እንዳልሆነ ግልጽ ነው። ይሄንን ካመጣ በኋላ በነፍስ ወከፍ ሁሉንም ከሃዲ ይላል። በቃ ከነሱ ውጭ የሆነን ሁሉ ከሃዲ ማለት ለምሳሌ ከሱ ኋላ አንሰግድም፣ እሱ ያረዳውን አንበላም፣ ከሱ ጋር የምትተኝ ሴት ዚና እየፈጸምሽ ነው ልትፋች ይገባል ኢላ አኺሪ። እንደዚህ አይነት ሰውን የእንትኔ ማለት ነውና እንዲህ አይነት አባዜ ፊል ሐቂቃ አህሉ ሱና ጋር አይደለም ያለው። እውነቱን ለመናገር ሌሎች ጋር ነው ያለው ከድሮ ጀምሮ። ለምሳሌ አንዱ ሺራዚ አቡ ኢስሐቅ ሺራዚ ይባላል። ኪታቡ እንግዲህ ወደሱ ንስባ ተደርጎ በደንብ ታትሟል። በዚህ ኪታብ ውስጥ ከጠቀስነው ነገር አንዷን ነጥብ እንኳን አህለል ሐቅ አቋምን የተጻረረ ካለ ይሄ ካፊር ነው ቀጥታ ማለት ነው። እንደዚህ ነው ራሱ ማለት ነው። ካነ ወህዩ ሚነ ሰማ ማለት ነው። ልክ ኪታቡን እንደ ቁርአን እና እንደ ሐዲስ አድርገው ማለት ነው። እንደዚሁም ከአንዳንድ ታሪኮች አንጻር ስንመለከት ለምሳሌ ኢብኑ ቶመርት የሚባል በአልመግሪብ አልዓረቢ ውስጥ ሰዎችን ወደ አሽዓሪያ የከተተው ሰው ይህንን ያላመነ ከሃዲ ነው ብሎ በሰይፍ እና በኃይል ነው ሰዎችን ወደዚህ አይነት እምነት የከተታቸው ማለት ነው። እና ሌሎችንም በቅርብ ጊዜም ለምሳሌ ሼክ መሐመድ ብን አብዱል ወሃብን ሰዎች በከሃዲነት ሲፈርዱ ዋና መነሳቸው እሱ ከሃዲ ይላል ነው ሰዎችን። ግን የእሳቸው ንግግር ዛሬ ተጽፎ ይገኛል። ጠላቶች የሚያወሩትን ነገር አይደለም ማየት ያለብን፣ የእሳቸው ንግግር ራሱ ነው። ምክንያቱም ይሄ ውዥንብር በእሳቸው ጊዜ ራሱ ተነስቶ ምላሽ ሰጥተውበታል። አዲስ ውዥንብር አይደለም። በጊዜያቸው ተነስቶ እንደዚህ እንዳልሆነ አብራርተዋል ማለት ነው። እና ግን ወሃቢያ ካፊር ነው የሚል ንግግር በተለያዩ ኪታቦች ላይ በተለያዩ ሰዎች አንደበት እንደቀላል ነው የሚነገረው። ካፊር ነው ማለት በቀጥታ ነው፣ እንዲሁ በጥቅሉ አይደለም። ኩፍር ሰርተዋል አይደለም፣ ሙሉ ለሙሉ ከኢስላም ወጥተዋል። በግለሰብ ደረጃ አንድም አይቀርም ማለታቸው ነው። እንደ አህሉ ሱና ቢሆን ለምሳሌ አንድን ጉዳይ እንዲያረገ ካፊር ነው ሲሉ እያንዳንዱን ግለሰብ ብይን እየሰጡበት አይደለም። እነሱ ጋር ግን ይሄን አይነት መመሪያም መርሆዎችም ስለሌላቸው በቀጥታ ነው በቃ ማንኛውም ሰው እንደው ማጣራት የሚፈልጉት ይሄ ሰው የዋሃቢ ነው አይደለም እናጣራው ነው እንጂ ከዛ በኋላ ካፊር ነው በቃ ቀጥታ ነው ፍርድ የሚሰጥ ሐላል እንዲያውም በግልጽ ይሄ ሐላል ደም ነው ብለው በደንብ ይሄ ሰው እርምጃ እንዲወሰድበት ምናምን ላይ የሚናገሩ ሰዎች አሉ። ግን ነገሩ በብዛት ያው ተቀልብሶ ነው የሚወራው ማለት ነው። ያው ራሱ እነዚህ ሰዎች መወራቱ ነው የሚገርመው። አው እኮ ወደዚህ ወደ አህሉ ሱና አቋም ማስጠግቶ ድንበር የሚያልፍ የለም እያለን አይደለም። ግን ይሄንን ሙስሊም ማህበረሰብ አህሉ ሱናውን ተጠያቂ አያደርገውም። ልክ ለምሳሌ ኸዋሪጆች በወንጀል ራሱ ሰዎችን በካህዲነት ይፈርጁ የነበሩ የመጀመሪያዎቹ የተቀናጁ ቢድዓ ሰዎች እንደሆኑ ይታወቃል። ኸዋሪጆች ሲወጡ ከዓልይ የጀይሽ ወይም ደግሞ ምንድን ነው የሚባለው ጦር ነው ተነጥለው የወጡት ማለት ነው። እና ኸዋሪጆች ከዓልይ ጋር ነበሩ። ስለዚህ በሱ ምክንያት ነው እንዲህ አይነት ጥራዝ ነጠቅ አቋም ያዙት ተብሎ ዓልይና ሰሃቦች እንደማይወቀሱት ሁሉ እዚህ ውስጥ ሆነው ለምሳሌ ድንበር ያለፈ የተክፊር አቋም የሚያንጸባርቁ ካሉ የራሳቸው አካሄድ ነው እንጂ በዚህ የተነሳ አይደለም። ምክንያቱም ዑለማዎች ሲያስተምሩ ከነ ሁሉ ነገር ነው የሚያስተምሩት። ይሄ ክህደት ነው ካሉ በኋላ ግን በነፍስ ወከፍ ሰዎች ላይ እርምጃ ሲወሰድ ወይም ፍርድ ሲተላለፍ በመስፈርቶች ነው እያሉ ነገሮችን ያብራራሉ። እና አንዳንድ ሰዎች በራሳቸው ግንዛቤ የተወሰነውን ይዘው የተወሰነውን ጥለው ቢሄዱ ተጠያቂ የሚሆኑት ራሳቸው ብቻ ናቸው ማለት ነው። طيب ይሄን ያህል ካልን ያው ሌሎች መገለጫዎች ይኖሯቸዋል አህሉ ሱና ብዙ ሲማቶችን ከዛ ውስጥ እንደው ምን አብረዝ ሲማት አህሉ ሱና ብለን የምንወስደው በጣም ጎልቶ የሚታይ ያው አልኢትባ ወዐደም الابتداع ነው። ግን ይሄን ብዙ ጊዜ በሁሉም መጃሊሶቻችን የምናነሳው በሰፊው የተብራራም ነገር ስለሆነ እዚህ ላይ ብዙ ኢንሻአላህ ትኩረት ሰጥተን ማናወራ ሆኖ በቀጣይ ፕሮግራሞቻችን ላይ የምናነሳ ይሆናል። ምናልባት ግን ብዙ ጊዜ ሰዎች አልኪታብ ወሱና ነው የሚከተለው ሲሉ ሌሎችም አልኪታብ ወሱና ነው እኛም እኮ የምንከተለው ይላሉ። እኛ ደግሞ እንዲሁ የኛ ጋር ያለው መሳድር ቅድም እንዳልነው አልኪታብ ወሰሒህ ወሱና ወልኢጅማዕ ነው ካልናቸው እኛም እኮ እንደዚህ እንከተላለን ይላሉ። እና አህሉ ሱና ግን እዚህ ጋር የሰለፎችን በተመለከተ የሚያስቀምጡት የሰለፎችን ግንዛቤ ልዩ ቦታ የሚሰጡበት ሁኔታ አለ እና ያን አስመልክቶ የተወሰነ ለተመልካቾቻችን ግንዛቤ መስጠት ይኖርብናል። በቀጣይ
ፕሮግራም ላይ ይህንን የምናየው ይሆናል። ጀዛከላሁ ኸይራን ወባረከላሁ ፊክ። የተከበራችሁ የነሲሃ ቲቪ ተከታታዮች የዛሬው ቆይታችን በዚህ ያበቃል። በፕሮግራማችን መጨረሻ የሼክ ኢልያስ አህመድን ሳላመሰግን አላልፍም። ብዙ ቁም ነገሮችን እንደጨበጣችሁ ተስፋ እናደርጋለን። በቀጣይ ፕሮግራሞች ኢንሻአላህ በአዳዲስ ፕሮግራሞች እስክንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።